ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በሰዓት የምንመለከታቸው ባየር ሙኒኮች ሪዮ እንጉሞሃን ለማስፈረም ከፍተኛ ፍላጎት አላቸው እየተባለ ይገኛል። ነገር ግን ሊቨርፑሎች የተጫዋች እንደማይሸጥ እየተናገሩ ነው የሚገኙት። ከዚህ በተጨማሪም አንዲ ሮበርትሰን ቶተንሃምን መቀላቀሉ ይፋ ተደርጓል። አሰልጣኝ አርነ ስሎትም የቀረበላቸውን የአሰልጣኝነት ጥያቄንም ውድቅ አድርጓል። ዶሚኒክ ሶቦስላይም የአመቱ ምርጥ ተጫዋች ተብሏል። እነዚህንና ሌሎችንም ይዤላችሁ መጥቻለሁ። እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት ያላችሁን ሀሳብ አስተያየትም ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑም በአክብሮት እጠይቃለሁ። አሁን በቀጥታ ወደ ዘገቦቹ ማመራ ይሆናል። አብራችሁን ቆዩ። ዶሚኒክ ሶቦስላይን በተመለከተው ዘገባ ስንጀምር ዶሚኒክ ሶቦስላይ የሊቨርፑል የአመቱ ምርጥ ተጫዋች ተብሎ መሸለም ችሏል። ይህ ተጫዋች እንግዲህ በዚህ ሲዝን 53 ጨዋታዎችን ለሊቨርፑል ማድረግ ችሎ ነበረ። በእነዚህ 53 ጨዋታዎች 13 ግብ እንደዚሁም ደግሞ 12 አሲስቶችን በማስመዝገብ አጠቃላይ 25 የጎል አስተዋጽኦ ማድረግ ይችላል። ከዚህ በተጨማሪም 78 ቻንሶችን ክሬት ማድረግ ይችላል። 14 በጣም ትልልቅ የሚባሉ እድሎችንም መፍጠርም የቻለ ተጫዋች ነው። የሊቨርፑል አብዛኞቹ ተጫዋቾች በጣም ደካማ የሚባል እንቅስቃሴን ባሳዩበት አመት እርሱ ግን በጣም ምርጥ የሚባል ሲዘንን ማሳለፍ ይችላል። በአመት ውስጥም 5 ጊዜም የወሩ ምርጥ ተጫዋች ተብሎ መሸለም ይችላል። በመጨረሻም የአመቱ ምርጥ ተጫዋች ተብሎ የመጀመሪያ ሽልማቱን ማግኘት ይችላል። ያለፉትን አመታት እንግዲህ መሐመድ ሳላህ ነበር በተደጋጋሚ የአመቱ ምርጥ ተጫዋች ተብሎ ሲሸለም የነበረው። በተለይ ደግሞ ባለፉት 5 አመታት 4 ጊዜ የአመቱ ምርጥ ተጫዋች ተብሎ መሸለም ይችላል። ከ2001-2002 የውድድር ዘመን ጀምሮ ደግሞ ከስቴቨን ጄራርድ እኩል 5 ጊዜ የአመቱ ምርጥ ተጫዋች ተብሎ መሸለም ይችላል። ዶሚኒክ ሶቦስላይ በበኩሉ በሊቨርፑል ቤት ውስጥ የመጀመሪያውን የአመቱ ምርጥ ተጫዋች ሽልማትን ማግኘት ይችላል። በመቀጠልም ሉካ ስቴፈንሰንን ወደ ተመለከተው ዘገባ ነው የምናመራው። ዘ ዴይሊ ሜል ይዞት በወጣው ዘገባ መሰረት ቦልተን ወንደረስ እና ብላክበርን ሮቨርሶች ይህንን ተጫዋች ለማስፈረም ከፍተኛ ፍላጎት አላቸው እያለን ይገኛል። ይህ ብቻ ሳይሆን ሊቨርፑሎች ይህንን ተጫዋች ለመሸጥ ፈቃደኛ ናቸው። ከዚህ ተጫዋችም 1 ሚሊዮን ፓውንድ ሲደመር አዶንስ ይፈልጋሉ እያለን ይገኛል። በተጨማሪም ፒቲ የተባለው ጋዜጠኛ ይዞት ወጣው ዘገባ መሰረት ደግሞ ሊቨርፑሎች የቦልተን ወንደረስን ጥያቄ ተቀብለዋል እያለን ይገኛል። ምናልባትም በቀጣይ አመት ሉካስ ስቴፈንሰን በቦልተን ሲጫወት ልንመለከተው እንችላለን። ይህ ተጫዋች እንግዲህ ላለፉት 3 አመታት በውሰት ውል በተለያዩ ክለቦች ሲጫወት መመልከት ችለናል። በተለይ ደግሞ ባለፉት 2 አመታት ለደንዲ ዩናይትድ በውሰት ውል ተሰጥቶ ነበር። በዛም እንግዲህ በጣም አስደናቂ የሚባል እንቅስቃሴን ማድረግ ይችላል። ያንንም የውሰት ውል ጨርሶ አሁን ላይ ወደ ሊቨርፑል ተመልሷል። ነገር ግን በሰጠው አስተያየት በቀጣይ አመት በቋሚነት የሚጫወትበትን ክለብ እፈልጋለሁ፣ በሊቨርፑል ከሆነ እሰየው፣ ካልሆነ ግን ወደ ሌላ ክለብ ሄጄ በቋሚነት መጫወት እፈልጋለሁ የሚል አስተያየት መስጠቱ አይዘነጋምና ሊቨርፑሎች እንግዲህ በቀጣይ አመት በስኳዳቸው ውስጥ ይዙታል ተብሎ አይጠበቅም። ስለዚህ በክረምቱ የዝውውር መስኮት ክለቡን ይለቃል ተብሎ ነው የሚጠበቀው። ቦልተንና ብላክበርን ሮቨርሶች ደግሞ ይህንን ተጫዋች ለማስፈረም ከፍተኛ ፍላጎት አሳይ እና ምናልባት የሉካስ ስቴፈንሰን ቀጣይ መዳረሻም ከሁለቱ አንዱ ክለብ ሊሆን የሚችልበት ከፍተኛ እድል አለ። እንደኔ በግሌ አሁንም እድል ሊሰጠው የሚገባ ተጫዋች ነው። ቢያንስ አንዶኒ ኢራዮላ ሊመለከተው የሚገባ አይነት ተጫዋች ነው። እሱ ከተመለከተው በኋላ ለእኔ ያጮት ስታይል አይሆንም ብሎ ካሰበ ሊቨርፑሎች ሊሸጡት ይችላሉ። እስከዛው ድረስ ግን ባይሸጡት ጥሩ ነው ብዬ አስባለሁ። የእናንተን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠልም አንዲ ሮበርትሰን የቶተናም ተጫዋች መሆኑ ተረጋግጧል። አንዲ ሮበርትሰን ላለፉት 9 አመታት በሊቨርፑል ቤት በጣም አስደናቂ የሚባል እንቅስቃሴን ሲያደርጉ ከነበሩ ተጫዋቾች መካከል አንደኛው እርሱ ነበረ። ነገር ግን በስተመጨረሻ በሊቨርፑል ቤት የሚያቆየው ኮንትራት በመጠናቀቁ ምክንያት ሊቨርፑልን በነጻ ለቆ ቶተናሙን መቀላቀሉን አረጋግጧል። ለቶተናምም የ2 አመት ኮንትራት ነው የፈረመው። አንደኛው አመት በእርግጠኝነት የሚቆይበት ሲሆን አንደኛው ግን እየታየ የሚጨመር እንደሆነ ነው እየተዘገበ የሚገኘው። ሮበርቶ ዲዘርቪን በዚህ ዙሪያ በሰጠው አስተያየት አንዲ ሮበርትሰን ላለፉት አመታት ሳደንቀው የነበረ ተጫዋች ነው። ወደ ክለባችንም በጣም ምርጥ የሚባሉ ታክቲካል ብቃቱን ይዞልን ይመጣል። እንደዚሁም ደግሞ ኤክስፒሪየንሱን፣ ሊደርሺፕነቱን ወይም መሪነቱን እንደዚሁም ደግሞ የማሸነፍ ሜንታሊቲውን ወደ ክለባችን ይዞልን ይመጣል። እንደሚታወቀው በሊቨርፑል ቤት ብዙ ዋንጫዎችን ማንሳት ይችላል። ያንን ልምዱን ደግሞ ወደ ቶተናምም ይዞልን ይመጣል ብለን እንጠብቃለን የሚል አስተያየቱን ሰጥቷልና በማስፈረማቸው እንግዲህ በጣም ደስተኛ እንደሆነ ነው እየተናገረ የሚገኘው። በመቀጠል የምንመለከተው ቲምቶክ ይዞት የወጣውን ዘገባ ይሆናል። እንደ ቲምቶክ ዘገባ ከሆነ ሊቨርፑሎች የበርንሌን የ23 አመት ተከላካይ የሆነውን ማክሲመን ስቲቨንን ለማስፈረም ፍላጎት አሳይተዋል እያለን ይገኛል። ዘገባውም አያይዞ እንደተናገረው ከሆነ ከሊቨርፑል በተጨማሪም የፕሪሚየር ሊግ ክለቦች የሆኑት
ቼልሲና ክሪስታል ፓላሶችም እዚህ ተጫዋች ላይ ከፍተኛ ፍላጎት አሳይቷል ነው እየተባለ የሚገኘው። በርንሌዎች ይህንን ተጫዋች ለመሸጥ ፍላጎት የላቸውም። ነገር ግን ደግሞ በክረምቱ የዝውውር መስኮት ክለቡን ሊለቅ እንደሚችል ግን ጥርጣሬ አላቸው። እንደዛም ቢሆንም ግን ይህ ተጫዋች ክለቡን ሊለቅ የሚችለው ትክክለኛው ሂሳብ ከቀረበላቸው ብቻ እንደሆነ ነው እየተናገሩ የሚገኙት። ነገር ግን ምን ያህል ገንዘብ ለዚህ ተጫዋች እንደሚፈልጉ ግን እስካሁን ድረስ አላስታወቁም። ሊቨርፑሎች እንግዲህ በዚህ ሰዓት ላይ የተከላካይ ስፍራቸው በጣም ሳስቶ ነው እየተመለከተን የምንገኘው። እንደሚታወቀው በቅርቡ ኢብራሂማ ኮናቴ ኮንትራቱ በመጠናቀቁ ምክንያት በነጻ ክለቡን ሲለቅ መመልከት ይችላል። ጆ ጎሜዝም በክረምቱ የዝውውር መስኮት ክለቡን ሊለቅ የሚችልበት እድል አለ። እንደዚሁም ቨርጂል ቫን ዳይክም 34 ዓመቱ ላይ ይገኛል። በቀጣይ ዓመት 35 ዓመቱ ላይ ነው የሚሆነው። እንደዚሁም በሊቨርፑል ቤት የሚያቆዩ ኮንትራት ራሱ 1 ዓመት ብቻ ነው የቀረው። ከዛ በኋላ ሊቨርፑሎች ኮንትራቱን ያራዝሙለታል የሚለው ነገር እስካሁን ድረስ የተረጋገጠ ነገር አይደለም። ቢያራዝሙለት እንኳን ራሱ ብዙ ዓመት በሊቨርፑል ይቆያል ተብሎ አይጠበቅም። ጀረሚ ዣኪንና ጆቫኒ ሊዮኒን ስትመለከቷቸው ደግሞ ገና ወጣት የሚባሉ ተጫዋቾች ናቸው። ልምድ ያላቸው ተጫዋቾች አይደሉም። ስለዚህ እንግዲህ ሊቨርፑሎች እዚህ ቦታ ላይ ተጨማሪ አንድ ተጫዋችን ያስፈርማሉ ተብሎ ይጠበቃል። ምናልባትም ይህንን የበርንሌ ተጫዋችን ሊያስፈርሙ የሚችሉበት እድል አለ። ነገር ግን እንደ አንዳንድ ዘገቦች ከሆነ ሊቨርፑሎች ከዚህ በኋላ የሚያመጡት ተከላካይ ወጣት ሳይሆን ልምድ ያለውን ተከላካይ እንደሆነ ነው እየተናገረ የሚገኙት። በዚህ አንጻር ከተመለከት ነው ምናልባትም ማክሲመስ ስታቪዮ ትክክለኛው አማራጭ ላይሆን ይችላል። ነገር ግን ደግሞ የግራ እግር ተጫዋች እንደመሆኑ መጠን ምናልባትም የረዥም ጊዜ የቨርጂል ቫን ዳይክ ተተኪ አድርገው ሊያመጡ የሚችሉበት እድል አለ ብዬ አስባለሁ። እናንተስ በዚህ ተጫዋች ዙሪያ ያላችሁ ሀሳብ ምንድነው? በመጀመሪያ ደረጃ ይህንን ተጫዋች ተመልክታችሁታል ወይ? ከተመለከታችሁት ብቃቱን እንዴት አገኛችሁት? ሀሳብ አስተያየታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠልም አሰልጣኝ አርነ ስሎትን ወደ ተመለከተው ዘገባ ነው የምናቀናው። ዘ ታይምስ ይዞት በወጣው ዘገባ መሰረት በቅርቡ ከሊቨርፑል አሰልጣኝነታቸው የተሰናበቱት አርነ ስሎት የፉልሃም አሰልጣኝ እንዲሆኑ ጥያቄ ቀርቦላቸው ነበረ። ነገር ግን አርነ ስሎት ይህንን ጥያቄ ውድቅ አድርጎታል። ከዚህ ቀደም እንግዲህ ስማቸው ከኤሲ ሚላን ጋር እንደዚሁም ደግሞ ከባየር ሊቨርኩሰን ጋርም ሲያያዝ የነበሩ አሰልጣኝ ናቸው። አሁን ደግሞ የቶተንሃምም ጥያቄ ቀርቦላቸው ነበር። ይህንን ጥያቄ ግን ውድቅ አድርጎታል። አንዳንድ መረጃዎችን ስትመለከቱ ምናልባትም አሰልጣኝ አርነ ስሎት ከዓለም ዋንጫው በኋላ የኔዘርላንድ ብሔራዊ ቡድንን ለመረከብ ፍላጎት ስላላቸው ነው እነዚህን ጥያቄዎች ውድቅ እያደረጉ ያሉት የሚሉ ነገሮችን እየተመለከተን ነው የምንገኘው። እና በአጠቃላይ እንግዲህ የተለያዩ ጥያቄዎች እየቀረቡላቸው ነው የሚገኙት። በቀጣይ ወዴት ያቀናሉ የሚለው ነገር አብረን የምንመለከት ይሆናል። በመቀጠልም ሪዮ እንጉማን ወደ ተመለከቱት ዘገቦች ነው የምናመራው። በመጀመሪያ የምንመለከተው በዛሬው ዕለት ለአመቱ ምርጥ ተጫዋችነት 6 እጮች ይፋ ተደርጓል። ከነዚህ 6 እጮች ደግሞ የሊቨርፑሉ የ17 ዓመት ታዳጊ ተጫዋች የሆነው ሪዮ እንጉማ መካተት ችሏል። በእርግጥ ይህንን ሽልማት ያሸንፋል ተብሎ አይጠበቅም። ምክንያቱም የማንቸስተር ሲቲው ራያን ቸርኪ እንደዚሁም ደግሞ የበርንማውዙ ክሩፒ ከሱ የተሻለ የሚባል የውድድር ዘመንን ማሳለፍ ችሏል እና ከሁለት አንዱ ይህንን ሽልማት ያሸንፋል ተብሎ ይጠበቃል። እንደዛም ቢሆንም ግን እዚህ እጭ ውስጥ መካተቱ ራሱ ምን ያህል ሪዮ እንጉማ ምርጥ የሚባል የውድድር ዘመን እንዳሳለፈ በደንብ የሚናገር ነው። ይህንን ምርጥ የሚባል የውድድር ዘመንን ተመልክተውም እንግዲህ ባየር ሙኒኮች ይህንን ተጫዋች ለማስፈረም ፍላጎት እንዳሳዩ ነው እየተነገረ የሚገኘው። በተለይ ዴቪድ ኦሪስቲን ይዞት በወጣው ዘገባ መሰረት ባየር ሙኒኮች የአጥቂ ስፍራቸውን ለማጠናከር የተለያዩ ተጫዋቾችን እየተመለከቱ ነበረ። ከተመለከቷቸው ተጫዋቾች መካከል ደግሞ የሊቨርፑሉ የ17 ዓመት ታዳጊ የሆነው ሪዮ እንጉማ ቀዳሚ ምርጫቸው አድርገውታል። በተለይ ደግሞ የግራ ክንፉ በኩሉን ለማጠናከር የተጫዋች ቀዳሚ ተመራጫቸውን እንዳደረጉት ዴቪድ ኦሪስቲን በዘገባው ተናግሯል። ከዚህ በተጨማሪም እንግዲህ የስካይ ጀርመኒ ዘጋቢ የሆነው ፍሎሪን ፕላተንበርግ ይዞ በወጣው ዘገባ መሰረት ደግሞ ላለፉት ጥቂት ሳምንታት ባየር ሙኒኮች ከተጫዋቹና ከተጫዋቹ ተወካዮች ጋር የተለያዩ ንግግሮችን አድርጓል። የባየር ሙኒክ አሰልጣኝ የሆነው ቪንሰንት ኮምፓኒም ከሪዮ እንጉማ ጋርም እንደተነጋገረ ነው እየተናገረ የሚገኘው። ከነዚህ ንግግርም በኋላ ማክሰኞ ዕለት በቃል ደረጃ ከስምምነት ላይ መድረስ ችሎ ነበረ። ነገር ግን ለጊዜውም ቢሆን በትናንትና ዕለት ይህ ሂደት እንደተቋረጠ ፍሎሪን ፕላተንበርግ በዘገባው ተናግሯል። ፍሎሪን ፕላተንበርግ ይህንን ቢልም እንኳን ራሱ የቢቢሲ ዘጋቢ የሆነው ሳሚ ሞልቤክ የተባለው ጋዜጠኛ እንደተናገረው ከሆነ ግን እውነት ነው። ባየር ሙኒኮች ሪዮ እንጉማ ላይ ከፍተኛ ፍላጎት አላቸው፣ ቢያስፈርሙት ደስ ይላቸዋል። ነገር ግን በዚህ ሰዓት ላይ ምንም አይነት ንግግር አላደረጉም። እንደዚሁም ደግሞ ተጫዋቹም ምንም አይነት የቃል ስምምነት ከባየር ሙኒክ ጋር አላደረገም። እንደዚሁም ሊቨርፑሎችም ይህንን ተጫዋች የመሸጥ ምንም አይነት ፍላጎት የላቸውም የሚል ዘገባን ይዞልን ወጥቷል። ፋብሪዞ ሮማኖም ይዞት በወጣው ዘገባ መሰረት ሪዮ እንጉማ የሊቨርፑል የማይነካ ተጫዋች ነው፣ እንደዚሁም የወደፊት እቅዳቸውም አንዱ አካል ተደርጎ የሚቆጠር ተጫዋች ነው። ስለዚህ ለየትኛውም ክለብ አይሸጥም የሚል ዘገባን ይዞልን ወጥቷል። በእርግጥ ባየር ሙኒኮች እዚህ ተጫዋች ላይ ፍላጎት ማሳየታቸው ያን ያህል የሚያስገርም አይደለም። ምክንያቱም ደግሞ ተጫዋቹ በዚህ ሲዝን ያሳየውን እንቅስቃሴ ከተመለከታችሁ የትኛውም ክለብ ቢያስፈርመው የሚፈልግ አይነት
አይነት ተጫዋች ነው። ነገር ግን ደግሞ ሊቨርፑሎች ይህንን ተጫዋች የመሸጥ ምንም አይነት እቅድ የላቸውም፣ ምንም አይነት ሀሳብ የላቸውም። ለቀጣይ ረዥም ዓመታትም በሊቨርፑል ቤት እንዲቆይ የሚፈልጉት አይነት ተጫዋች ነው። በቀጣይ ዓመታትም ደግሞ ወደ ዋናው ቡድን በደንብ ገብቶ የሊቨርፑል ወሳኝ ተጫዋች ይሆናል ተብሎ ነው የሚጠበቀው። ምናልባትም ከ2-3 ዓመት በኋላ የግራ ክንፉን በዋነኝነት ይህ ተጫዋች ይቆጣጠረዋል ተብሎ ነው የሚጠበቀውና በዚህ ሰዓት ላይ ይህንን ተጫዋች የመሸጥ ምንም አይነት ፍላጎት የላቸውም። እንሸጠው ቢሉ እንኳን ራሱ ይህንን ተጫዋች በጣም በርካሽ ዋጋ ይሸጡታል ተብሎ አይጠበቅም። ምናልባት ከ200 ሚሊዮን ዩሮ በላይ ሊጠይቁ የሚችልበት ከፍተኛ እድል አለ ብዬ ነው የማስበው። የሚያሳየው ደግሞ ሊቨርፑሎች በዚህ ተጫዋች ላይ ምን ያህል እምነት እንዳላቸው ነው። በተጨማሪም የመጀመሪያ ፕሮፌሽናል ኮንትራቱን ያስፈረሙት የ3 ዓመት ኮንትራት ነው። ያም የሆነበት ምክንያት ደግሞ የመጀመሪያ ፕሮፌሽናል ኮንትራት ከ3 ዓመት በላይ ስለማይሰጥ ነው እንጂ ምናልባትም ቢፈቀድላቸው ኖሮ 5፣ 6፣ 7 ዓመታትን ሊያስፈርሙት የሚችሉበት ከፍተኛ እድል ነበራቸው። ነገር ግን ስለማይቻል 3 ዓመት ብቻ አስፈረሙት። ነገር ግን ይሄ ኮንትራት ሳይጠናቀቅ ደግሞ ተጨማሪ ኮንትራትን ያቀርቡለታል ተብሎ ነው የሚጠበቀው። ምናልባትም በቀጣይ ዓመትም ተጨማሪ ኮንትራትም ሲያቀርቡለትም ልንመለከት የምንችልበት ከፍተኛ እድል አለ ብዬ አስባለሁ። ምክንያቱም ይህ ተጫዋች በጣም ታለንትድ ተጫዋች ነው። በጣም ለየት ያለ ተጫዋች ነው። በተለይ በዚህ ሲዝን በተደጋጋሚ ጨዋታዎች እንደተመለከት ነው ምን አይነት ልዩ ተሰጥኦ እንዳለው ሁላችንም መገንዘብ ችለናል። ምናልባትም በሊቨርፑል ቤት ውስጥ አሁን ላይ ካሉ ተጫዋቾች በቀጣይ የባላንዶር አሸናፊ ሊሆኑ ከሚችሉት መካከል አንደኛው ሪዮ እንጉማ ነው። እንደዚሁም ለቀጣይ ዓመታትም የሊቨርፑል ምልክት ይሆናል ተብሎ የሚጠበቅ ተጫዋች ነውና ይህንን ተጫዋች ሊቨርፑሎች ይለቁታል ተብሎ አይጠበቅም። ምንም እንኳን ባየር ሙኒኮች ይህንን ተጫዋች ለማስፈረም ፍላጎት ቢያሳዩ እንኳን ራሱ ሊቨርፑሎች ግን በፍጹም ይህ ተጫዋች የማይነካ ተጫዋች ነው እያሉን ይገኛሉ። እናንተስ ባየር ሙኒኮች ይህንን ተጫዋች ለማስፈረም በመፈለጋቸው ዙሪያ ያላችሁ ሀሳብ ምንድነው? በተጨማሪም ሪዮ እንጉማ ይሸጥ ቢባል ምን ያህል ገንዘብ ቢቀርብላችሁ ነው ሊሸጡት የምትችሉት? ሀሳብ አስተያየታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። እስከ መጨረሻ ደቂቃ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።